አርሰናልን ከዋንጫ ጋር ለማስታረቅ ሚኬል አርቴታ ያልሞከረው ነገር ያልፈነቀለው ድንጋይ የለም። ከዋንጫው ጋር እንደተኮራረፉ ዓመቱ ያልቃል ወይስ ይሳካላቸዋል? በጣም ትልቅ ጥያቄ ነው። እናሳካዋለን ለሚሉት ደጋፊዎች የኦዴጋርድ ኤዜና ሃቨርትዝ ጥምረት ተስፋ ሰጪ ነው። ሰላም የተወደዳችሁ የስፖርት 365 ዝግጅታችን ነው። በዝርዝር የአርቴታን ሙከራዎች፣ የሶስቱን ተጫዋቾች ጥምረትና ዊን የተባለችውን የአርሰናል ውሻ ነገር እናነሳለን። ሚኬል አርቴታ የአርሰናል አሰልጣኝ ከሆነበት ጊዜ ጀምሮ አርሰናልን ብዙ እርምጃዎች ወደፊት ማራመድ ችሏል። ከዋንጫ ጋር ተያይዘው ለሚነሱበት ጥያቄዎች ግን እስካሁን ድረስ መልስ አላገኘም። ቡድኑን ለማነሳሳት በጣም ብዙ ጥረቶች ያደርጋል፣ አዳዲስ መንገዶችም ይከተላል። ከሰሞኑ ቡድኑ በስክሪፕቶ ልምምድ ለመስራት ሲሞክር አይተኗል። በማርከሮች ልምምድ ለመስራት ሲሞክር አይተኗል። ከሲቲው ጨዋታ በፊት ውስጣቸው ስለሚቀጣጠለው እሳት በጣም በተደጋጋሚ ሲያነሳ ነበር እና የልምምድ ማዕከላቸው ላይ እሳት ሲቀጣጠል፣ እሳት ሲነድ አይተናል። አርሰናል በሲቲው ጨዋታ ጥሩ ይጫወት እንጂ እንዳለው የእሳት ተቀጣጥሎ ግን ለማሸነፍ አላበቃቸውም። በእርግጥ ደጋፊው ከዚህ የሲቲ ጨዋታ በኋላ ስለ ቡድኑ ያለው አመለካከት ሙሉ ለሙሉ ተቀይሯል። ቀጣይ ጨዋታዎችን ማሸነፍ እንደሚችል፣ ብዙ ጎሎች ማስቆጠር እንደሚችል አምኗል። ይህን እሳት ተከትሎ ግን አንድ ፈኒ ነገር ሰምተናል። ዋትፎርድ መቀመጫውን ለንደን ያደረገ ክለብ ነው እና በቀድሞ የኒውካስል ተጫዋች ዳን ጎስሊንግ ነው የሚመራው እና ይህን እሳት ተከትሎ ድምፁ ተዘግቷል ተብሏል። ዳን ጎስሊንግ እና በቅርብ ርቀት የሚሸት በጣም ጠንካራ የሆነ ሽታ ያለው ጭስ ነበረ። በዚህ ምክንያት ድምፅ ተዘግቷል ብሏል። እንግዲህ የአርሰናል የልምምድ ማዕከል ላይ የተቀጣጠለው እሳት የዳን ጎስሊንግን ድምፅ ለመዝጋት በቅቷል ማለት ነው። አርሰናልን ለአሸናፊነት ባያበቃ። አርቴታ በነገራችን ላይ ይሄ ብቻ አይደለም፣ በጣም ብዙ ሙከራዎች አድርጓል። ታህሳስ 2019 የአርሰናል አሰልጣኝ ሆኖ ከተቀጠረ በኋላ ብዙ አዳዲስ ነገሮች አድርጓል። ለምሳሌ የ150 ዓመት ዕድሜ ያለው የወይራ ዛፍ አምጥቶ ተክሏል። የአርቴታ ቢሮ ፊት ለፊት ይታያል። ይሄ የአርሰናልን ታሪክ በሚገባ ያሳያል፣ ለብዙ ዓመታት የቆየ ስለሆነ። ከዛ ውጭ ግን ለሁላችንም ደግሞ ኃላፊነትን የሚያስተምር ጭምር ነው። ሁላችንም እንደ ክለቡ አርሰናል ይህንን ዛፍ ታሳቢ በማድረግ ልንንከባከበው፣ ውሃ ልናጠጣው፣ በየቀኑ ስንገባ ስንወጣ ልናየው ይገባናል ብሏል። በአምፖል ተጫዋቾቹን ለማነሳሳት የሞከረበት ጊዜ እንደነበር እናስታውሳለን። የቡድኑ የቅድመ ውድድር ዘመን ዝግጅት የራት ፕሮግራም ላይ ፕሮፌሽናል የሆኑ የኪስ ሌቦች፣ ኪስ አውላቂዎች ቀጥሮ አምጥቶ ነበር። በዚህ ብቻ አላበቃም። የቸኮሌት ከለር ያላት ላብራዶር አመጣ። ላብራዶር የውሻ ዘር ነው እና ስሟን ዊን ብለው ሰይመዋታል። እና ውሻ ፔት ማድረግ ወይ ደግሞ ውሻ መንከባከብ የስትረስ ሌቭል፣ የጭንቀት ሌቭል ይቀንሳል፣ ሰዎችን የማረጋጋት አቅም አለው ተብሎ ታስቦ ነው ይችን ውሻ ያመጧት። እንግዲህ አሁን አዳዲስ የአርሰናል ተጫዋቾች ሲፈርሙ አይታችሁት ከሆነ ከሚተዋወቋቸው የአርሰናል አባላት መካከል ዊን አንደኛዋ ናት። ዊን እስካሁን ድረስ እንደ ስሟ መኖር ግን አልቻለችም። ምክንያቱም ሚኬል አርቴታ በመጀመሪያው ውድድር ዘመኑ ካነሳው የኤፍኤ ካፕ ዋንጫ ውጪ ኮሚኒቲ ሺልዶቹን ትተን አርሰናል ሜጀር ዋንጫ፣ ትልቅ ዋንጫ ማንሳት ስላልቻለ ከጥቂት ሳምንታት በኋላ 5 ዓመት ይሞላታል። እንደው መጨረሻ ላይ እንደ ስሟ መኖር ትችል ይሆን ወይ? አርሰናል ማሸነፍ ይችል ይሆን ወይ? ዊን የሚለው ስያሜ የእውነትም ስሜት ይሰጥ ይሆን ወይ? እናያለን። በነገራችን ላይ ባለፉት 4 የውድድር ዓመታት ሚኬል አርቴታና አርሰናል በድምሩ ለ539 ምሽቶች የፕሪሚየር ሊግ መሪ ነበሩ፣ ዋንጫ ሳያነሱ። ከኬቨን ኪገን በ200 ምሽቶች የበለጠ ማለት ነው። ለመጨረሻ ጊዜ ዋንጫ ካነሳው የ2003-4 የአርሰን ቬንገር ቡድን በኋላ ባሉት ጊዜያቶች ደግሞ አርሰናል ለምን ያክል ጊዜ መሪ ሆነ የሚለውን ካየን ለ1000 የቀረበ ጊዜ ወይ ደግሞ ለ1000 ቀናት ምናምን ገደማ 959 ቀናት ስፔሲፊካሊ አርሰናል የሊጉ መሪ ሆኗል። ዋንጫ ግን ማንሳት አልቻለም። በዚህ ውድድር ዘመንም በርንሌን ያሸነፈው ማንቸስተር ሲቲ የተሻለ ያስቆጠረ በሚል የሊጉ አናት ላይ ተቀምጧል። እንግዲህ አርሰናል ለረጅም ጊዜ ነው ሊጉን የመራው። ሲቲ ግን በፔፕ ጓርዲዮላ አሰልጣኝነት ዘመን በድምሩ ለ1201 ቀናት የሊጉ መሪ ሆኖ 8 ዋንጫዎች አንስቷል።
ስለዚህ የሲቲ መሪነት በጣም በወሳኙ ጊዜ የሚመጣ እንደሆነ ይሄ በደንብ ያሳየናል። አርቴታ ከኢትሃዱ ሽንፈት በኋላ ቁጭቱን የገለጸበት መንገድ በዚህ ውድድር ዘመን ለሚጠብቁት ከራሱም ለሚጠብቀው ነገር በደንብ ትክክለኛ ማሳያ ነው። ጨዋታውን ወደ ሲቲ መውሰድ ችለዋል። በኤክስፔክትድ ጎልስ መለኪያ የተሻሉ ነበሩ፣ ግን ደግሞ ጎል ማስቆጠር አልቻሉ። እንግዲህ ቀጣዮቹ ጨዋታዎች ሁለቱም ቡድኖች የሚያሸንፏቸው ከሆነ በጎል ዲፍረንስ ነው የሚዳኙት። አርቴታ ለዚህ መልስ ማግኘት አለበት ተብሎ ይታሰባል። ቡድኑ በነፃነት እንዲጫወት ማድረግ 2022-23 ቡድኑ በነፃነት ሲጫወት በጣም ብዙ ጎሎች ያስቆጥሯል። በነገራችን ላይ በድምሩ ለ248 ቀናት ያኔም ሊጉን መርተዋል። ማርቲን ኦዴጋርድ፣ ገብርኤል ማርቲኔሊ እና ቡካዮ ሳካ አይነት ተጫዋቾች በጣም ብዙ ጎል አስቆጥሯል። ኦዴጋርድና ማርቲኔሊ 15 የሊግ ጎሎች ነበሯቸው። ሳካ 14 አስቆጥሯል። አሁን ግን እነዚህ ሶስት ተጫዋቾች በጣም ያስቆጠሩት 8 ነው። በእርግጥ ትልቁ ችግር ጉዳት ነው። ሳካ በቀጣይ አርሰናል ለሚያደርጋቸው ጨዋታዎች ይደርሳል ተብሎ ይታሰባል። የኦዴጋርድ መምጣት የሲቲ ጨዋታ ላይ የፈጠረውን ነገር ተመልክተነዋል። የኤዜም ሚና ከዚህ በኋላ ባሉ ጨዋታዎች በጣም እንደሚጎላ ይታሰባል። ምክንያቱም ቡድኑ ማሸነፍ ብቻ ሳይሆን በጣም ብዙ ጎሎች ማስቆጠር ስለሚኖርበት። በኢትሃዱ ጨዋታ ቪክቶር ዮኬሬሽን ማስቀመጡ በብዙዎች ተወድሷል። ሚኬል አርቴታ ከሃቨርትዝ መጠቀሙ ጨዋታው ላይ የአርሰናል የተሻለ እንዲንቀሳቀስ ምክንያት እንደሆነ ምንም ጥርጥር የለው። በቅርብ ጊዜያቶች ውስጥ የሆነ አይነት መሻሻል አሳይቶ ሊሆን ይችላል ስዊድናዊ አጥቂ። ግን ደግሞ ሃቨርትዝ የፊት መስመሩን ሲመራው አርሰናል ሌላ ቡድን እንደሆነ የሲቲው ጨዋታ በደንብ አሳይቶናል። ይህ አማካይ ተደርጎ ታስቦ የመጣ ተጫዋች ነው። አርሰናል ሲቲን ተከትሎ ሁለተኛ በሆነበት የውድድር ዘመን የሆነ ማሻሻያ ቡድኑ ሲያስፈልገው ነው ሚኬል አርቴታ ይህንን ተጫዋች ያመጣው። ግን ደግሞ ከጉዳቱ መልስ በጣም ብዙ ያዋጣል ተብሎ የታሰበው ገብርኤል ሄሱስ ምንም ማድረግ ባልቻለበት ሲዝን፣ ዮኬሬሽን ቢሆን በታሰበው ልክ እያደረገ ባልሆነበት በዚህ ሲዝን በመጨረሻዎቹ ጨዋታዎች ሃቨርትዝን እንደዚህ ባለ ብቃት ማግኘት በጣም በጎ ነገር ነው። ልክ ነው፣ አይነተኛ 9 ስላልሆነ ስለ አጥቂ ስላልሆነ የሲቲው ጨዋታ ግን ሁለት ትልልቅ እድሎች አግኝቶ መጠቀም ሳይችላቸው ቀርቷል። ዮኬሬሽ እንደ አጥቂ የሃቨርትዝ የሊንክ አፕ ኳሊቲ የለው። ሁለቱን ለማጣመር የተደረገውም ጥረት በተወሰኑ ጨዋታዎች የሰራ በሌሎቹ ጨዋታዎች ደግሞ አርሰናልን ያጎደለ ሆኖ ታይቷል። ምናልባት ከዚህ በኋላ እንደው የችግር ካልሆነ በስተቀር የሚሞክረውም አይመስለኝም አርቴታ። በእርግጥ እሱ ብቻ ሳይሆን አርሰናል ጥሩ ፎርም ላይ ያለ የማጥቃት ባህር ያለው ተጫዋች አልነበረውም ባለፉት ጥቂት ጨዋታዎች። ግን ደግሞ ከሃቨርትዝ ጋር ለመጨረሻዎቹ ጨዋታዎች መልስ ያገኘ ይመስላል። ለነገሩ ሃቨርትዝ ሙሉ ጤና ሲሆን ዋነኛ ተመራጩ ሃቨርትዝ እንደሚሆን ደጋግመን እንናገር ነበር። ሚኬል አርቴታ እነዚህን ነገሮች በመቀያየር አርሰናል ነፃ ሆኖ እንዲጫወት በማድረግ ቀጣዮቹን ጨዋታ ማሸነፍ የሚችል ከሆነ ማንቸስተር ሲቲን በተመሳሳይ የሚያረግ ከሆነ የጎል ዲፍረንስ ነው ሁለቱም ቡድኖች የሚለያቸው። መጀመሪያ ግን ማሸነፍ በጣም አስፈላጊው ነገር ነው። ለማሸነፍ በጣም ብዙ ሞክሯል። ቅድም እንዳልኩት በነገራችን ላይ ስካይ ስፖርት ባደረገው አንድ የዳሰሳ ጥናት ከፕሪሚየር ሊጉ አሰልጣኞች በሙሉ ቀኑን ቀድሞ የሚጀምረው ሚኬል አርቴታ ነው፣ ወይ ደግሞ በሌሊት የሚነሳው አርቴታ ነው። የሚኬል አርቴታ ቀን ሁልጊዜ ከሌሊቱ 11 ሰዓት ተኩል ይጀምራል። ከፔፕ ጓርዲዮላ በ2 ሰዓት ቀድሞ ነው የሚነቃው ወይ ደግሞ ስራውን የሚጀምረው። ይሄ ከሁሉም የፕሪሚየር ሊግ አሰልጣኞች በጣም ቀዳሚ ያደርገዋል። ይሄ የአርሰናል አሰልጣኝ ሆኖ ከተሾመበት ጊዜ ጀምሮ በጣም ብዙ እንደሚሞክር ወይ ደግሞ ቡድኑን ለማነሳሳት እንደሞከራቸው ሙከራዎች ሁሉ በግሉ በጣም ብዙ እንደሚጥር ማሳያ ነው። የሜዳው ጠርዝ ላይ ያለውን ባህሪ ብዙዎች አይወዱትም። ለአርሰናል ደጋፊዎች ግን ይሄ ብዙ ስሜት የሚሰጥ አይመስለኝም። በተጫዋችነት ዘመኑ ከሬንጀርስ ጋር በስኮቲሽ ሊግ ዋንጫ ማሳካት ችሏል። ከዛ ውጭ ግን ለረዥም ጊዜ ኤቨርተን ውስጥ ነው የቆየ። ወደ አርሰናልም ሲመጣ አርሰናል የዋንጫ ቡድን አልነበረም። ይህንን ማሳካት አልቻለም እና ለአንዳንዶች በተጫዋችነት ዘመኑ ልክ እንደ ጓርዲዮላ ደግሞ ደጋግሞ ይህንን ዋንጫ ለማንሳቱ ምናልባት ብዙ እንዲቁነጠነጥ እና የሆነ ቀን ዋንጫ በማንሳት ራሱን ፕሩቭ የማድረግ ግዴታ እንዳለበት ሰው የተለየ ባህሪም እንዲያሳይ ምክንያት ሆኖታል ይላሉ። እኔ እንኳ ከዚህ ጋር የተለየ ሀሳብ ነው ያለኝ። አሰልጣኞች ራሳቸውን መሆን አለባቸው።
ከክሎፕ ውስጥ የክሎፕን ማንነት ወይ ደግሞ የክሎፕን እንደዛ መቁነጥነጥ መውሰድ ያ ትክክለኛውን ክሎፕ እንዳናይ ክሎፕንም እንዳንወድ የሚያደርገን ይመስለኛል። ምናልባት መገደብ ወይ ደግሞ እንደ አንዳንድ ጊዜ መቆጠብ ያለበት ነገር ካለ ያስማማል። ግን ደግሞ ብዙ አሰልጣኞችን በተመለከተ እንደዚህ አይነት አስተያየት ሲሰጥ አልስማማም። ከአርቴታ ጋር በተያያዘ ግን እንደው ይህንን ቡድን ለማነቃቃት ይህንን ቡድን ወደ ዋንጫ ለማቅረብ ብዙ ሞክሯል። መንገዶቹ ባይወደዱለትም ጋዜጣዊ መግለጫዎቹም ላይ በጣም በተለያየ ነገር ብዙ ሞክሯል። ከአርሰናል ጋር ያለው ትስስር በጣም የሚያስገርም ነው። በነገራችን ላይ በዚህ የውድድር ዘመን መጨረሻም አርሰናል ዋንጫ ሳያነሳ ቢያጠናቅቅ ሚኬል አርቴታን ከቦታው በፍቃዱ ካልሆነ በስተቀር የሚነቀንቀው ነገር የለም ነው የሚባለው። ከአርሰናል ጋር ያለው ዝምድና በተለያየ መንገድ ደግሞ ጎልቷል። አሁን የ16 ዓመት ልጅ አለው ጋብርኤል የሚባል ለአርሰናል ከ18 ዓመት በታች ቡድን ጨዋታውን አድርጓል ባለፈው ሮብ እና ከአርሰናል ጋር በእንደዚህም አይነት መንገድ በልጁም በኩል ይዛመዳል ማለት ነው። ሁሉም የረሳው ይመስለው በእርግጥ ከአርቴታ ጋር ተያይዞ ይሄ በአርሰናል የመጀመሪያ አሰልጣኝነት ቆይታው ነው ወይ ደግሞ የመጀመሪያ ክለቡ ነው እና ይሄንን ክለብ ከረዥም ጊዜ የዋንጫ ረሃቡ ለማስታገስ እንደ ወጣት አሰልጣኝ በጣም ብዙ መጣሩ ግልጽ ነው እና ደግሞ ኃላፊነቱ የከበደ መሆኑንም መረዳት ግን በዛው ልክ ያስፈልጋል። በዛ ላይ በጣም ቁጥራቸው ጥቂት የማይባሉ ወጣቶች ይዞ ነው ወደ ውድድር የመጣው እና ጫናውም ቀላል አይደለም። ይህንን ጫና ሊያቀል የሚችለው በእርግጥ ማሸነፍ ብቻ ነው። ዘንድሮ ለረዥም ጊዜ እድሉ እንዳላቸው ሲነገር ቆይቷል። በእርግጥ አሁንም ይህንን ማድረግ የሚያስችል ቦታ ላይ ነው የሚገኙት። ጨዋታዎችን ማሸነፍ እና ደግሞ ከሲቲ የተሻለ ጎል ማስቆጠር ይችላሉ ወይ ነው። ሁለቱም የየራሳቸው ፈተናዎች አሏቸው። እንግዲህ ሁሉንም ቢያሸንፉ 85 ነጥብ ነው የሚይዙት፣ ግን ሁሉንም ጨዋታዎች ያሸንፋሉ ተብሎ አይታሰብም። የበርንሌው ጨዋታ ቀን ሲቲ ተዳክሞ ታይቷል። ፋቲግ እንዳለ ድካም እንዳለ ግልጽ ነው። የኤፍኤ ካፕ መርሃ ግብር አለው። ከዛ በኋላ ኤቨርተንን በሊጉ ይገጥማል። አርሰናል 2 የሜዳ ላይ ጨዋታዎች አሉት። በመሀል የሻምፒየንስ ሊግ ጨዋታዎች ደግሞ ይመጣሉ። እነዚህ የሚፈጥሩት ድካም አለ እና ሁሉንም ጨዋታዎች ያሸንፋሉ ብሎ ለማለት በጣም ከባድ ነው። ግን ሲያሸንፉ እንዴት ባለ ማነር ነው የሚያሸንፉት? ሲቲ በርንሌን በቀላሉ ያሸንፋል፣ ብዙ ጎልም ያስቆጥራል ተብሎ ታስቦ ነበር። እንደዚህ በቀላሉ የሚገመቱ ቡድኖች ከድካም ጋር እንደዚህ በ1-0 ምናምን ብቻ የሚጠናቀቁ ከሆነ ከባባድ የሚባሉ ተጋጣሚዎች ደግሞ የሚፈጥሩት ፈተና የውድድር ዘመኑ ላይ በጣም ብዙ ትዊስት ኤንድ ተርኖች እንዲኖሩ ብዙ ድራማ እንድናይ ሊያረገን ይችላል። አርሰናልን በተመለከተ ምናልባት ተስፋ የሚደረግበት አንድ ነገር ካለ ቅድም መግቢያ ላይ ያልኩት የዚህ የኦዴጋርድ የዜና ሃቨርትዝ ጥምረት ነው። ጎል ከማስቆጠር ጋር ከሲቲው ጨዋታ በፊት የአርሰናል ኢንስፓይሬሽን ከየት ነው የሚመጣው? እንዴት ባለ መንገድ ነው የሚያጠቁት? ቡድኑ መፍጠር አልቻለም እና ጥሩ ፎርም ላይ ያለውን ሲቲ ሲገጥም ምንድን ነው የሚወጣው የሚል ትልቅ ጥያቄ ነበር። ግን ደግሞ የኦዴጋርድ የዜና ከሃቨርትዝ ሜዳ ላይ መኖር አርሰናል እንዲፈጥር እንዲሞክር እና ለቀሪ የውድድር ዘመንም የሆነ ብሉፕሪንት እንዲይዝ ያደረገው ይመስላል። በተለይ በሁለተኛው አጋማሽ እድለ ቢስ ሆኖ እንጂ የዜ ብረት የገጨበት ኳስ የአርሰናል ደጋፊዎች በጣም የሚቆጩበት ነው። ሃቨርትዝ 2 ትልልቅ እድሎች እንደዚሁ አምልጠውታል። ኦዴጋርድ በጉዳት ምክንያት እድለኛ አልነበረም። ሜዳ ላይ ሲኖር ምን መስጠት እንደሚችል ያሳየበት ጨዋታ ነው። ከኳስ ጋርም ከኳስ ውጭም ለዚህ ቡድን የሚያበረክተው አስተዋጽኦ የተለየ እንደነበረ እዛ ጨዋታ ላይ አስመልክቶናል። በነገራችን ላይ ኦዴጋርድ ከጉዳቱ በፊት በየ90 ደቂቃው ከተሰላ በአሲስት የአርሰናል ቀዳሚው ተጫዋች ነው። ከዛ ውጪ በአሲስትና በአጠቃላይ እድሎች በመፍጠር ሁለተኛ፣ ከክፍት ጨዋታ እድል በመፍጠርና ሶስተኛ የሜዳ ክፍል ላይ ብዙ ፓሶች በማድረግም ሁለተኛ ነው። እንግዲህ በጣም ጥቂት ጨዋታዎች አድርጎ ነው። ለዚህ ነው አሁን የአርሰናል ደጋፊዎች ጤናማ ሆኖ ቢሆን ኖሮ ምናምን የሚል ጥያቄ የሚያነሱት። እንግዲህ ከረዥም ጊዜ ጉዳት ወይ ደግሞ በመሃል እንደዚህ እየጀመረ እያቆመ ተጫውቶ ነው ኢትሃድ ላይ እንግዲህ 4 እድሎች ፈጥሮ ከአርሰናል ተጫዋቾች ብዙ እድል የፈጠረው ተጫዋች እሱ ነበር።
የተሳኩ ቅብብሎች ሶስተኛ የሜዳ ክፍል ላይ በማድረግም እሱ ነበረ ቀዳሚው። 15 የተሳኩ ቅብብሎች አድርጓል። ጎል ሊሆኑ የሚችሉ ኳሶች በማቀበልም ልክ እንደዚሁ ቀዳሚ ነበር፣ 0.33 ነው። እና ደግሞ በኳስ ሪከቨሪዎቹም ልክ እንደዚሁ ቀዳሚ ነበር። በነገራችን ላይ የኢትሃዱ ጨዋታ ላይ ኤዜም በመከላከሉ በጣም የተዋጣለት እንደነበረ ምንም ጥርጥር የለው። ምናልባት አርሰናል እዚህ ቦታ ላይ ኤዜን የሞከረው የአስቶን ቪላው ጨዋታ ላይ ነበር። በእርግጥ ከዛም በፊት ሞክረውታል፣ ግን እዛ ቦታ ላይ ያልተሳካ ኤክስፐሪመንት እንደነበረ አርቴታ በጣም በቶሎ ቀይሮ አስወጥቶ ታሳይቶናል። በጣም ደካማ ነበር። ጎሉ ሲቆጠር ለመቆጠሩ ምክንያት ነበር። ግን ደግሞ አሁን አርሰናል ኳሱን ይዞት ላይኛው የሜዳ ክፍል ላይ እንዲቆይ ብቻ ሳይሆን ላይኛው የሜዳ ክፍል ላይ ኳስ እንዲያሸንፍ ከማድረግ አንጻር በጣም የተዋጣለት ነበርና ከዚህ ጋር መሻሻሉን በሚገባ ማየት እንችላለን። ሜዳውን ለጥጦ የግራውን ክንፍ ይዞ ከመጫወት ይልቅ ወደ መሃል የበለጠ በመግባት ከኦዴጋርድ ጋር ይጣመራል። ሁለቱ እርስ በርስ ኮምፕሊመንት ይደራረጋሉ እና ደግሞ ይሄ ለአርሰናል መሃል ለመሃል ማጥቃት በጣም ትልቅ አስተዋጽኦ ያበረክታል። ሁለት ትልልቅ እድሎች ያመከነው ሃቨርትዝም እንዳልነው ከዮኬሬሽ በተሻለ ለአርሰናል ከኳስም ጋር ከኳስም ውጭ ምን ማበረከት እንደሚችል አሳይቷል። በነገራችን ላይ በጣም ብዙ ዱዌሎች ላይ የተሳተፈው ተጫዋች ከሃቨርትዝ ነው፣ 10 ዱዌሎች ላይ እና ደግሞ ሜዳ ላይ ብዙ ዱዌሎች ሞክሮ ምናልባት በተሳካ የዱዌል መጠን የሚበለጠው ቻሌንጆቹን በማሸነፍ በሮድሪ ብቻ ነው። ሮድሪ 6ቱን እሱ 5ቱን አሸንፎ ማለት ነው። እና የከሸፉበትን ወይ ደግሞ ያመለጡትን እድሎች ታሳቢ በማድረግ ቁጭት ሊኖር ይችል ይሆናል። ግን ኦቨርኦል ጨዋታው ላይ የሰጠውን ነገር ታሳቢ በማድረግ ተጫዋቹን አለማወደስ አይቻልም። ከኦዴጋርድና ዴክላን ራይስ ጋር በጋራ በመሆን ሲቲን ፕሬስ ያደረጉት ነበር። ለነገሩ 2023 የኮሚኒቲ ሺልድ ዋንጫ ከሲቲ ጋር ሲጫወቱ በተመሳሳይ መንገድ ሃቨርትዝ፣ ራይስ እና ኦዴጋርድ ናቸው ሲቲን ወደኋላ የሚገፉት የነበሩት። አሁን እዚህ ላይ ኤዜ ተጨምሯል እና እነዚህ ከመጀመሪያው ጀምሮ ቢኖሩስ? ያለ ጥርጥር ሚኬል አርቴታ ይህንን ሞክሮት ቢሳካለት ኖሮ ወይ ደግሞ እነዚህ ተጫዋቾች ጤናማ ቢሆኑ ኖሮ በስጋት በአንድ ጎል ማሪጅን እየመራ ጨዋታዎች ወደኋላ ፈግፍጎ ከመግጠም ወይ ደግሞ ከመጫወት ራሱንና ቡድኑን ያድን ነበር። በጊዜ ጨዋታዎች መጨረስ የሚያስችል የፈጠራ አቅም ይኖራቸው ነበር። ለዚህ ነው ደጋፊው ኦዴጋርድ ጤናማ ሆኖ ቢኖር ኖሮ እነዚህ ተጫዋቾች ተጣምረው ቢሆን ኖሮ የሚል ቁጭት ይኖረዋል ያልኩት። እንግዲህ የኢትሃዱ ጨዋታ ቀን 74 ደቂቃ በጋራ ተጫውተዋል ኦዴጋርድና ኤዜ። ሜዳ ላይ እንግዲህ ለረዥም ጊዜ በፕሪሚየር ሊግ የውድድር ዘመን ዘንድሮ አብሮ የተጫወቱት እዚህ ጨዋታ ላይ ነው። 74 ደቂቃ አብሮ በመቆየት በጋራ ሜዳ ላይ አብሮ ሲጀምሩም አራተኛ ጨዋታቸው ነው። ከዛ በፊት ለ43 ለ30 እና ለ45 ደቂቃ ተጫውተዋል። ቡካዮ ሳካን ደግሞ እዚሁ እስከጨመር ነው ከኦዴጋርድና ከኤዜ ጋር 2 ጨዋታዎች ነው የጀመረው። ይሄም ለአርሰናል ደጋፊዎች አንድ የቁጭት ምንጭ እንደሚሆን ምንም ጥርጥር የለው። ከዌስትሃም ጋር ጥቅምት ወር ላይ ሲጫወቱ ሚኬል አርቴታ ብዙዎች ቢሆን ብለው የሚያስቡትን የዚህ ኦዴጋርድና የኤዜ ጥምረት ለመጀመሪያ ጊዜ አሳየ። ሳካ ከቀኝ ትሮሳርድ ከግራ፣ ሁለቱ ደግሞ መሀል ለመሀል ማለት ነው። ግን ደግሞ ኦዴጋርድ 30 ደቂቃ ብቻ ነው ሜዳ ላይ መቆየት የቻለው፣ ተጎድቶ ወጣ። ለዚህ ዙቢሜንዲ ሜዳ ላይ ገባ፣ የቡድኑ ቅርጽ ተለወጠ። ኦዴጋርድ 30ኛው ደቂቃ ላይ ተጎድቶ ወጥቶ እንኳ በላይን ብሬኪንግ ኳሶች ጨዋታው ሲጠናቀቅ የሚመራው ተጫዋች እሱ ነበር። 4 ላይን ብሬኪንግ ኳሶች በማድረግ ጨዋታ ከጨረሱት ሁሉ የተሻለ ነበር እና በነገራችን ላይ ቁጥር ካዩ የአርሰናል ደጋፊዎች በጣም ከሚቆጩባቸው ተጫዋቾች ዋነኛ ኦዴጋርድ ነው እና ከዚህ ጨዋታ መነሻ ግን አሰልጣኙ ሚኬል አርቴታ የኦዴጋርድና የኤዜን ጥምረት በቀጣዮቹ ጨዋታዎች እንግዲህ ኦዴጋርድ ጤና ይሁን እንጂ እንሞክረዋለን ወይ ደግሞ ብዙ ምናየው ይመስለኛል አለ። ግን እንዳሰበው ይህንን ማሳካት ማድረግ አልቻለም። አርሰናል እንደ ቡድን በተቸገረባቸው አጋጣሚዎች ሁሉ አንደኛው ችግሩ መሀል ለመሀል መጫወት መቻል ወይ ደግሞ መሀል ለመሀል የኳስ ፕሮግሬሽኑን ማስተካከል ያለመቻል ነው። ሴንትራሊ መጫወት አልቻለም ነበር። ሁለቱ ሲጫወቱ ይህንን በሚገባ መቅረፍ እንደሚችሉ ታይቷል። ምክንያቱም የዌምብሌው የሊግ ካፕ ፍጻሜ አርሰናል ከኋላ ቢልድ አድርጎ ለመውጣት የአማራጭ እጦት ነበረበት። በጣም ተቸግሮ ነበር። በንጽጽር ግን ኢትሃድ ላይ ኦዴጋርድ ወደ ጥልቅ ሩጫዎች ያደርጋል፣ ኤዜም በተመሳሳይ መንገድ እና መሀል ለመሀል
ቢልድ ያደርጋሉ። በጣም በቀጥታ መሀሉን ይዘው ወደ ተጋጣሚ የሜዳ ክፍል መሄድ ይችላሉ። ይህንም በማድረግ አንደኛ የሲቲን ወጥመድ ማለፍ ችለዋል። ለቡድናቸውም ጥሩ የማጥቃት መሳሪያ ሆነዋል። ሚኬል አርቴታ ኤዜን በተመለከተ ያለው ሐሳብ ሞሮፍ መሀል ለመሀል እንዲጫወት ነው። ይሄ ቶትናም ላይ ሃትሪክ ከሰራ በኋላ የተናገረው ሐሳብ በደንብ ያረጋግጥልናል። ነገሮችን የመጨረስ አቅም ስላለው የበለጠ ለሳጥኑ ቀርቦ እንዲጫወት ማድረግ ነው የኛ ድርሻ። ብዙ ጊዜ እዛ አካባቢ ባሳለፈ ቁጥር የተሻለ ይሆናል ብሎ ነበር። በእርግጥ የኢትሃዱ ጨዋታ ላይ መሀል ለመሀል እንዲጫወት አላደረገውም። መነሻው ግራ ነው፣ ግን ደግሞ ወደ መሀል እየገባ ነበር የሚጫወተው። ለዚህ ደግሞ የፒየሮ ሂንካፔ መስመሩን ለጥጦ መጫወት ትልቅ ድርሻ አለው። ለቡድኑ የተሻለ ዲፌንሲቭ ሴኩሪቲ ይሰጣል። ከዛ ግን መስመሩን ለጥጦ ሂንካፔ እንዲጫወት በማድረግ ለኦዴጋርድ ኤዜን ማቅረብ ማለት ነው። የዚህ ነፃነት ነበረው። ይሄ ሲሆን አርሰናል ምን ያክል ሊፈጥር እንደሚችል ምልክቶች አሉ። ምክንያቱም እንደዚህ ያሉ ፈጣሪ ተጫዋቾች እርስ በርስ ኮምፕሊመንት ሲደራረጉና ለተጋጣሚ ሳጥን ቀርበው ሲጫወቱ በማንኛውም ሰዓት እንደ ኦዴጋርድ ያለ ተጫዋች ኳስ ማሾለክ ይችላል። እንደዚህ ያለ ተጫዋች ደግሞ አደገኛ ሙከራዎች፣ ጎሎች ማስቆጠር ይችላል እና ሽብር ይፈጥራሉ። እንግዲህ በቀጣዮቹ ጨዋታዎች ይሄንን ታሳቢ በማድረግ ነው የአርሰናል ደጋፊዎች አላለቀም፣ አላበቃም፣ እናሸንፋለን ብቻ ሳይሆን ብዙ እንፈጥራለንና እናገባለን ብለው የሚያስቡት። ስለዚህ ለአምስቱ ጨዋታዎች ሚኬል አርቴታ ኒው ሊግ ብሎታል። እንግዲህ በቃ እንደ አዲስ የውድድር አይነት ነው አፕሮች የምናደርጋቸው እነዚህን ጨዋታዎች ብሏል። በተለየ መንገድ ማጥቃት፣ በተለየ መንገድ ማሸነፍ ይኖርባቸዋል። በቃ ከማሸነፍና ጎሎች ከማስቆጠር ውጭ ምንም ምርጫ የላቸው። እዚህ ላይ የሃቨርትዝም አስተዋጽኦ በጣም በትልቁ መነሳት አለበት። እንግዲህ እንደ አስፈላጊነቱ ሁለቱን አብሮ ሊያጫውት ይችል ይሆናል፣ ግን ደግሞ ዮኬሬሽ ከተጠባባቂ ወንበር ሲነሳ የተሻለ እንደሆነ በደንብ መናገር እንችላለን። 2026 ከገባ ዮኬሬሽ 6 ጎሎች አስቆጥሯል፣ 10 ጎሎች አስቆጥሯል። ከነዚህ 10 ጎሎች 6ቱን ያስቆጠረው ከተጠባባቂ ወንበር ተነስቶ ነው። በእርግጥ ከነዚህ ጎሎች መካከል 3ቱ ጨዋታዎች ላይ አርሰናል የአሸናፊነት ፖዚሽን ላይ ነበር። አንዱን አቻ ነበር፣ አንደኛውን ደግሞ ሉዚንግ ፖዚሽን ላይ ነበር ወይ ደግሞ እየተመራ ነበር። አርሰናል እየመራ በነበረባቸው ጨዋታዎች ተጫዋቹ መግባቱን በተመለከተ ሚኬል አርቴታ ሲናገር ጨዋታው ክፍት በሆነበት ሰዓት ነው ወደ ሜዳ የገባው እና ደግሞ እንደ ሃቨርትዝና ማርቲኔሊ አይነት ተጫዋቾች አጠገቡ ነበሩ። ስለዚህ የኳስ ልውውጡ ነበር፣ ሰርቪስም ያገኛል። ጨዋታው ደግሞ ክፍት ሲሆን ክፍት ቦታዎችን በሚገባ መጠቀም ይችላል ነው። ስለዚህ ተጫዋቹን ከመጠቀም ጋር ተያይዞ ለተነሳለት ጥያቄ እንደ ተጋጣሚው አይነትና እንደ ተጋጣሚው የጨዋታ ባህሪ ይወሰናል እነዚህን ተጫዋቾች የምንጠቀምበት መንገድ ብሎ ነበር። የሲቲው ጨዋታ ቀን ያው ከተጠባባቂ ወንበር ተነስቶ በርቀት በጣም ጥቂት ነው የተጫወተው፣ ምንም ሊፈጥር አልቻለም። ግን ደግሞ ያለ ጥርጥር ተጋጣሚዎች ክፍት ሲሆኑ በተለይ አርሰናል ጨዋታዎችን እየመራ ከሆነ ተጋጣሚዎች የበለጠ ክፍት ሲሆኑ አቻ ለመሆን የጎል ዴፊሲታቸውን ለመቀነስ ሲጫወቱ ዮኬሬሽን ከተጠባባቂ ወንበር ማስነሳት አርሰናል አሳካዋለሁ ብሎ ለሚያስበው ዋንጫ ወይ ደግሞ ሁሉንም ጨዋታዎች አሸንፌ በጎል ልዩነት ይህንን አሳካለሁ ብሎ የሚያስብ ከሆነ የተጫዋቹ ከተጠባባቂ ወንበር መነሳት ብዙ የሚሰጠው ነገር አለ። እዚህ ላይ ቡካዮ ሳካ ተመልሶ ይመጣል ተብሎ ይታሰባል እና የአርሰናልን የቀኝ መስመር የበለጠ ማስፈር ያደርገዋል። የበለጠ መፍጠር፣ የበለጠ ማስቆጠር ይችላሉ። ከሳካ ጋር ተያይዞ የሚነሳው በውድድር ዘመኑ ሳካ እንዳለፉት ዓመታት አልነበረም፣ ምንም ጥርጥር የለውም። ግን ሳይኖር ሲቀር ነው ሳካ ከኳስ ጋር ያለው ምቾት ወይ ደግሞ ኳስ ይዞ መቆየቱ ወይ ደግሞ እሱ ላይ ያለው አቴንሽን አርሰናልን ምን ያክል ላይኛው የሜዳ ክፍል ላይ እንደሚያቆየው የታየው። በእርግጥ ገብርኤል ማርቲኔሊንም ከግራ ይልቅ ቀኝ ላይ ደግሞ ሊሞክሩት ይችላሉ። ቀጣዮቹ ጨዋታዎች ለአርሰናል በጣም ወሳኝ ናቸው። የሆነ አንድ ተጫዋች ብቻ ሃቨርትዝ ብቻ ዮኬሬሽ ብቻ እየተባለ ሊጫወቱ አይችሉም። ምክንያቱም የሻምፒየንስ ሊግ የሴሚፋይናል የደርሶ መልስ ጨዋታ አላቸው። ስለዚህ ሁሉንም ተጫዋቾች በተገቢ መንገድ ለመጠቀም መሞከር በጣም አስፈላጊ ነው። ግን አሁን ቀመሩ የተገኘ ይመስላል።
በተለይ ደግሞ ኦዴጋርድ፣ ኤዜና ሃቨርትዝን በተመለከተ እነሱ ውስጥ ያለውን እስከ መጨረሻው ማውጣት። ይህንን ማድረግ የሚችሉ ከሆነ ቀጣዮቹን ጨዋታዎች ማሸነፍ፣ ተጨማሪ ጎሎችን ማስቆጠር ይችሉ ይሆናል እና ምናልባት አርሰናል ከረዥም ጊዜ በኋላ አሁን ከእጅ የወጣ የሚመስለውን ዋንጫ ለማንሳት ከቻለ ወይ ደግሞ ወደፊት እርምጃዎች ከተራመደ የእነዚህ ሶስቱ ጥምረት መልስ ነው ወይ እናያለን። መንደርደሪያ ላይ እንዳልኩት አርቴታ በጣም ብዙ ሙከራዎች ሞክሯል። እሳት ከማንደድ እስከ አምፖሉ ድረስ፣ ከአምፖሉ እስከ ማርከሩ ድረስ በጣም ብዙ ነገሮች። የዊን ጉዳይ ግን ከሁሉም ሊሰመርበት የሚገባው ነው። እንደ ስሟ በዚህ የውድድር ዘመን መኖር ትችላለች ወይ? ቀጣዮቹ 5 የፕሪሚየር ሊግ ጨዋታዎች እና ደግሞ የሻምፒየንስ ሊግ ውድድር መልስ ይሰጠናል። አብራችሁኝ ስለነበራችሁ ምስጋና የላቀ ነው። በሌላ ጉዳይ ተመልሼ እመጣለሁ። ሰላም ሆነው